እንደዚህ ደም ተከፍሎ እኛ ጋር ሲደርስም እንደዚህ መስዋዕትነት እየተከፈለበት ያለበትን ሒጃብ እንዴት እንደደበደቡኝ ህዝቡ ነው። ኤሊና ሆቴል በር ላይ ይኸው ተመልከቱ። ኒቃቤን ቀዳጀው ጭንቅላቴን እየቀጠቀ። ነገር ግን ድራማ መስራቱ ለምን አስፈለገ? ሙስሊሞች ባለባበስ ሊደነቁ ይችላሉ። በነገራችን ላይ አንዱ መገለጫ እኛም ራሳችን በሃይማኖት ውስጥ እየኖርን አንዳንድ ደግሞ ማድነቅ የሚገባን ባህሎች ሊኖሩ ይችላሉ። ኖ አድናቆታችሁን እዛችሁ። በዚህን ሰዓት የሚያስፈልገን አድናቆት ሳይሆን እህቶቻችን እንዲለብሱ ብቻ ተውል። ችግሩ እኮ የኛ ልጆችም እንደዚህ ናቸው። እዚህ ጋር አካባቢ ጸጉሬ ትንሽ ይቻላል፣ እሱ አይቻልም። ጸጉሯን ሳሸፍን ምን አይላል ሰው። ነትህ ልብ ላይ ነው ያለው፣ ፊትህ ላይ አይደለም። ዋናው ልብ ነው ትለና የጸጉሩ ብቻ ሳይሆንም የሰውነቱንም እንደጀመረች በይፋ አስታውቃለች። let me drive to the left, to the right, to the left, to the right, to the left, to the right, to the left, to the left. ሌሎቹ ግን በዚህ ጉዳይ እየተደበደቡ ከቤት እየተባረሩ ያለበት ትልቁ አጀንዳ ነው። እኔ ሰለምኩት ሁለት ጊዜ ነው። አንድ በ10 ዓመቴ 4ኛ ክፍል ተማሪ ሆኜ ባለባበስ ምክንያት፣ ሁለተኛ ደግሞ በ13 ዓመቴ 7ኛ ክፍል ተማሪ ሆኜ ነው። እንደዛ የሚሆንበት ምክንያት እስከ 10 ዓመቴ እስከ 13 ዓመቴ ሙስሊም ሆኜ ከቆየው በኋላ በመጨረሻም እናቴ ከዚህ በኋላ ሙስሊም አትሆኝም ወይኔን ወይ ሃይማኖትሽ ምረጫ አለችኝ። ማቆም ሰው ስላልነበረ ልጅም ስለነበርኩኝ ለ6 ወር ያክል ክርስቲያን ሆንኩኝ። እስልምናን አውቄ ወደ ክርስትና መሄድ ስላልቻልኩኝ የመጣው ይምጣ ብዬ በመጨረሻም ከቤት ጣፍ። እናቴ የኔ ያክል ሙስሊም መሆን እንደምፈልግ ሲገባ ካለንበት ሰፈር ለቀን ሌላ ሰፈር እንሄድና አንቺም በሃይማኖትሽ እኔም በሃይማኖቴ አለችኝ። አልሐምዱሊላህ አሁን ላይ ከሰለምኩኝ 8 ዓመት ሆኖኛል። እንደዚህ ከቤት ተባራ መጠለያታ ለብዙ ጊዜያት በህፃንነቷ ስትንከራተት የነበረበትን ሒጃብ ሴት እህቶቻችን ግን ዋናው ልብ ነው ብለው ልቡንም አይተናል። ምንም ውስጥ የለም ባዶ ነው። አንቺ እንደሰብሽ ፈልጌ አይደለም። ይሁን እንጂ ለብዙ ጊዜያት እጅግ በጣም ጥሩ ስራዎችን በመስራት የምናቃት አንድ እህታችን ራሱ በዚህ ሰዓት ሒጃቧን ሁላ አውልቃለች። ሙኒት እኔ ሒጃብ ታወልቃለች ብዬ አስቤ አላውቅም። ነገር ግን አንድ ለወንድማችን ሲባል እንዴ እናት ከጎኔ ልትሆኝልኝ ምናምን እጄን እንድትይኝና በቃ እሺ። ለማንኛውም ነገ ጠዋት ትመጣና ላይሰንስን የምታወጣበትን 5000 ድርሃም ከቢሮ ትወስዳለህ። ከዛ በኋላ ደግሞ አዲሱ ላይሰንስ ስለተሳካልኝ መተህ ከኔ ጋር ስራህን ትጀምራለህ። ቃሌን አክብሬያለሁ። ለእንዳንተ አይነት አባት ቢቻል ሸሪካ ከፍቶ ነው የሚሰጠው። ሰርተ ልጅህን አሳድግ ነው የሚባለው። ደግነቱን ወደነዋል። ቀኑም እያደረ ቀኑም ደግሞ ለሰርጉ ቀረበ። የሰርጉ ቀንም ደግሞ በዚህ መልኩ ደልቀናል። የደስታ ቀን ነው የመዘምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪናያችሁ ሙሽራው ሙሽራዬ ሚዜዎቹ በቃ ብዙ አትናደዱ። ዋናው ልብ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ? እንዴት ነን? ሰላም ነን አልሐምዱሊላህ። ሁሉ ሰላም ይጣ፣ ሁሉ መልካም ይጣ። ሰው ያገባል፣ ይዳራል። እኔና አንተ አጨብጫቢ ሆነን ቀርተናል። ሁሉ ነገር ወደፈተብዛ አይገባም። ሌላው በዚህ በኩል ዱዓ ይደረግለታል። ሌላው ደግሞ በዚህ በኩል ደግሞ አለፍ ስንል በሰርግ አስመስለው ሌላ ታሪኮችን ይሰራሉ። የማትገመት ሰው ሁን ስለ አሚን አትለኝም እንዴ? ከዚህም ባለፈ ደግሞ እጅግ በጣም አነጋጋሪ የሆነ ያለው ነገር ቢኖር ዶክተር አብይ አህመድ ወሃቢይ ናቸው እየተባለ እኔ አብይ አህመድ ወሃቢይ ብልጽግና ወንጌል አይደለም። አሜሪካኖቹ ስልጣን ይነሱኛል በእነሱ ትእዛዝ ለማስመሰል ነው ጤንነትን የውሸት ብልጽግናን ያጠናው እና በእነሱ ቋንቋ የሚናገረው እንጂ እሱ በቁርአን እኔ አይገባኝም። የኢትዮጵያ ፖለቲካ ወዴት እየሄደ እንደሆነ በጦርነት አልሆን አለ፣ በዘር አልሆን አለ፣ በብዙ ነገር አልሆን ሲል ደግሞ አሁን ደግሞ አመጥተው ወደ እስልምና ለማጋጨት እየሞከሩ። ይሄ ብቻ አይደለም፣ ትግላቸውም የጽድቅ እንደሆነም እየተናገሩ ነው። አሁን የምንታገለው ትግል እንደ ኦርቶዶክሳውያን ያጸድቃል። ገሎ የጸደቃለ በቤተ ክርስቲያናችን ነው የምነግራችሁ። ብዙ ገሎ የጸደቃለ። ነገር ግን ደግሞ ገዳዩ ማን ነው? ወሃቢይ።
እኔ የምላችሁ ግን መሳሪያው ታጥቆ እየገደለ ጸድቀናል የሚለው ሌላ፣ ግን ደግሞ ገዳዩ የሚባለው ኡስታዝ እስቲ በዚህ ጉዳይ ላይ ምን ይላሉ? እነዛ መሳሪያ የታጠቁት የእምነት ምልክትን ይዘው የሚፋለሙት ገዳይ ሳይባሉ እጁን የሰበሰበው ሙስሊም የደሙ ተጠያቂ ለማድረግ ሲባጥሩ ስናይ እውነት እንዳልሆነ ኡስታዝንም ደግሞ በዚህ ንግግራቸው ትንሽ ወጥመድ ውስጥ ለመክተት እየሞከሩ ያሉ አንዳንድ ሙስሊም ወንድሞቻችን አሉ። እሳቸው እንዲህ ብሎ ተናግሮ ነበሩ። ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አሊያም ፍቅሃዊ አህካሞች ናቸው። ሰለፊያና ሱፊያ የሚያላያቸው ቅርንጫፋዊ ጉዳይ የትኛው ነው? ቅርንጫፋዊ በስፋት እንመለስበታለን። አሁን ደግሞ ምን እናደርጋለን? ምን ጠጣው ውሃ ላይ ምን መገበው ምግብ ላይ ምን ሸጠው አንዳንድ ነገር ላይ ደግሞ ምን ብለን እንባርካለን? ቢቻል በስማም ብለው አብክተው የሚጋግሩ ዳቦ ቤቶች፣ አምባሻ ቤቶች አሉ፣ ጁስ ቤቶች አሉ። እነዛን ቤቶች ፈልገን እንጠቀም፣ እንደምንም እየተቸገርን እንጠቀም። ከዛ በተጨማሪ ደግሞ እንዲህ አይነት ነገር ማዘጋጀት የምትችሉ አክሰሱ ያላችሁ አቅሙ ያላችሁ ሰዎች እባካችሁ በርከት አድርጋችሁ በየቦታው ይሄን ነገር አዘጋጁ። ለእናንተም ጽድቅ ነው። እንደዚህ አይነት ዳቦ ቤት መክፈት፣ እንደዚህ አይነት አምባሻ ቤት መክፈት ለእናንተም ጽድቅ ነው። ህዝበ ክርስቲያኑ የተባረከ ምግብ እንዲበላ ማድረግ መባረክ ነውና ህዝበ ክርስቲያን ዳቦ ቤት በብዛት ክፈቱ። ከዛ በኋላ ደግሞ ህዝበ ክርስቲያን የተባለ ሁሉ ግዴታ ነው የክርስቲያን ዳቦ ቤት የተባረከ በስማም ተብሎ የተቦክቶ የተጋገረ ዳቦ የመብላት ግዴታ አለብን። በስማም ተብሎ ተቦክቶ ያልተጋገረ ዳቦን ደግሞ መብላት ጽድቅ አይደለም፣ ኃጢአት ነው። የረከሰ ነገር እየበላን በኖርን ቁጥር አይነ ልቦናችን እየተደፈነ ነው የሚመጣው። ማስተዋል ያቀተናል እና አይምሮአችን ይዘጋል። ለምን ሰው የሚበላው የሚጠጣው ውጤት ነው። ምን በላው ምን ጠጣው አሁን መሰላችሁ ኢነመል ኸምሩ ወልመይሲር ወልአንሳብ ወልአዝላም እነዚህ የሚባሉትም ነገሮች አሉ። እነዚህም ነገሮች ደግሞ በእነሱ ቁጥጥር እጅ ስለሆኑ እነዚህ ቢራ ቤቶችም መጠጥ ቤቶችም እጅግ በጣም ታዋቂ ቡና ቤቶችም በስማም ተብለው ይባረካል ይመስላል። ተው ወላሂ እንዳይባልም ወላሂ ተው። እኔ ምን አረኩ? በዚህ ያክል ደረጃ ነው የእስልምና ጥላቻ ያለበት። ነገራችን ላይ እንዴትም እናንተም ቢቀርቡ እንዴትም ከልጅነት ጀምሮ ከናንተ ጋር ቢያድጉ አይወዷችሁም ይባላል። በቃ የሆነ ቦታ ሲደርሱ ጋፕ ያደርጉና እናንተን ይከዳሉ። ጠንቀቅ ማለት እጅግ በጣም አሪፍ ነው። እስከ መጨረሻ ይወጣ ቪዲዮ እንዳታሰልሙ። ዘንድሮ የቤታችን ዋንጫ አበላላሳችሁ። የቤታችን ዋንጫ ማለት ነው ያው ታውቃላችሁ። አሁን ጊዜው የኛ ነው። ሌትስ ጎ ወደ ቻሌንጅ ዘንድሮ ዋንጫ አበላላሳችሁ። ያችሁ በዚህ ይመስላል የዘንድሮ አርሴ ያርሰው ነው። እጅ ለምኔ ገነት ምትገባ መስሏል። እንደዚህ ያሰብክ አትገባት። እኔም አልገባም አንተም። ዓለም ዋንጫ ከመጀመሩ በፊት መጀመሪያ ዳኞች ይመረጣሉ። ከ100 በላይ የሚሆኑ ዳኞች እንደተመረጡ ሁላችንም እናውቃለን። በዚህም ጉዳይ አንድ ሶማሊያዊ እንደተመረጠ አውቀን ነበር። ይህም ሶማሊያዊ አሜሪካ ሲሄድ አሜሪካኖች እነዚህን ሶማሌዎች አይወዷቸውም። ይህንን ጉዳይ ደግሞ ለምን እንደሆነ ነግሬያችሁ ነበር። በዚህ ጉዳይ ላይ ይሄ ልጅ ተመልሰው ነበር። እጅግ በጣም በሚያስገርም መልኩ ከተመለሰ በኋላ ብዙ አይነት ነገሮች እያጋጠሙት ነው። ብዙ አይነት እድሎች እያጋጠሙት ነው። ከዛም ባለፈ ግን ፊፋም ዛሬ ደግሞ ተመልሶ ክልክላ ስሙ የገነነው ሶማሊያዊ ዳኛ ፊፋ ሙሉ ክፍያውን ሊከፍለው ተስማማ። በቪዛ ምክንያት ወደ አሜሪካ እንዳይገባ የታገደው ሶማሊያዊ የእግር ኳስ ዳኛ ኡመር አርታን ከፊፋ ሙሉ ክፍያውን እንደሚያገኝም ተሰምቷል። የአሜሪካ የኢሚግሬሽን ባለስልጣናት ለአርታን የ11 ሰዓታት የምርመራ ቃለ መጠይቅ ካደረጉ በኋላ ቪዛ በመከልከሉ ምክንያት ከዓለም ዋንጫው ውጪ መሆኑ ይታወሳል። ፊፋ ምንም እንኳን ይህንን ዳኛ ቢያጣም እንዲመራቸው በተመደበባቸው ጨዋታዎች ሁሉ ላይ የሚገባውን ክፍያ ሊሰጠው ወስኗል። ወዓሳ አን ተክረሁ ሸይአን ወሁወ ወዓሳ አን ቱሒቡ ሸይአን ወሁወ ወላሁ ያዕለሙ
ወአንቱም ላ ተዕለሙን። እንደዛ አይነት እድሎች እያጋጠሙት ነው። በህይወታችን አንዳንድ ችግሮች ቢያጋጥሙንም ጠንከር ማለት መቻል አለብን። ከዛ በኋላ የሚያጋጥሙ ነገሮች አንዳንዴ ጥሩ ናቸው። ብዙ ሴቶች ደግሞ እየተቃወሙ ያሉት አንድ ነገር አለ። ፉንጋ እንዳታገባ ገብቶሃል? ፉንጋ ካገባ ከዕለታት አንድ ቀን ወይ ድግስ ትጠራና ወይ ሰው ማዕከል ላይ እንዲህ ስታይ እኔ የምላችሁ ይሄ ነገር ከፎዚ ጋር ምንድን ነው የሚያገናኘው? ሆነ ተከናወነ። እኔ የለሁበትም። እኔ እንደዚህ አላሰብኩም። ነገር ግን ከፎዚ ጋር የሚያገናኙ አንዳንድ ሰዎች እንዳሉ ደርሼበታለሁ። እረፉ። ኧረ አውዝ ቢላይ ለራስዎት ምን ሆኖ ነው እንዴ? እኔ ምለው ዳዋ ሊያረጉ ይሄንን ዳዋ ሊነግሩ ነው የገቡት መስጂድ። እኔ አሁን እርሶን ኡስታዝ ኖት ብዬ ላክብሮት እና እርሶ ጀሚላውን ነው እያዩ ያሉት እስካሁን በቀን 30 ጀሚላ ያደናቅፎት እርሶን። የምር እኔ ምንም ኡስታዙ ለማለት የፈለጉ ስታያት የምትወዳትን አይነት ሚስት አግባ ነው የተባለው። ተናል እኔ ሀገር አማን ነው ብዬ ቤተሰብ ቲክቶክ ላይ ዘወዘው ማለት ምንድን ነው የሚጨበጨበው ብዬ ያለው ከታችም እየተጨበጨበ ነው። አናናና ይሄ ጌታ ምን አይነት አድናቆት ነው? ምን አይነት አድናቆት ነው? ያው ጥያቄ ማን ነው ይሄንን አንሶላ ገልጦ የዚህን ሁሉ ሰው አይን የሚያየው ነው? እሺ ለምንድን ነው እኛ እንደዚህ አይነት ባህል የሌለን? ለምን ጎጂ ባህል ተብሎ ቀርቶ ነው ወይ? ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ወንድ ልጅ ቢደነቅ ምን ችግር አለው? ጥሩ ነገር ማሰቡ ጥሩ ነው። አንቺ እንዳሰብሽው እኔ እንዳሰብኩት ከሆነ ገነት አንገባ። Are you serious right now, bro? እጅግ በጣም ሲጠበቅ የነበረው አንድ ነገር አለ በቲክቶኩ ዓለም ላይ። ጃኒ ልታገባ እንደሆነ ደርሰንበታል ተብሎ ብዙ ዝግጅትም እንዳላት እሷም ደግሞ ሰርፕራይዝ እንዳላት ነግራ ነበር። ሰርፕራይዙ ሲደርስ ግን ሌላ ነገር ሆኖ ሲመለከቱ አንዳንድ ሰዎች እጅግ በጣም እያለቀሱ ነበር። ቀለበት ታኖራለች። የስራ ጋብቻ ነው የምታደርገው ከአንድ ትልቅ ተቋም ጋር የ13 ዓመት የስራ ልምድ ያለው በዚህ በጥርስ ሕክምናው ዘርፍ ላይ ትልቅ ሚና ካመጣና ለማህበረሰብ ለተለያዩ ተቋማት ተደራሽ ከሆነ ትልቅ ድርጅት ጋር በዛሬው ዕለት የአብሮነት ቆይታዋን የምታኖርበት አሻራ። በዚህ ጉዳይ ላይ እንዴት እኛን ያሞኛሉ ተብሎ የአዶናይ አካውንት ሁላ እንደተዘጋበት ሰምተናል። የይቅርታ ቪዲዮ እንኳን ፖስቼ እሱ የይቅርታ ቪዲዮ ሪፖርት ተደርጎ ከዛ አካውንቴ ወደ ባን መድረሱ ጀስት አስቡት። ማርያም በቃ እንደ አንድ አዶናይ አታክ ነው ያደረገኝ። ሲሪየስሊ ነው የምላችሁ። ውስጤ በቃ ደበረኝ እና በተቻለኝ አቅም አሁን እመልሳለሁ። እንግዲህ አሁን አዳዲስ ብሎጎች ጠብቁ። ዛሬ ወደ ዶርዚ ቪሌጅ ናፊል ነገር አዶናይ አካውንቱ ተዘግቷል የሚሉ አንዳንድ ወሬዎች አሉ። በዚህ ጉዳይ ላይ ደግሞ ሙስሊሞችን እሱ ተጠያቂ ያደረገ ነው። ሙስሊሞች በዚህ ጉዳይ ላይ እንዴት ተጠያቂ ይሆናሉ ተብሎ ብዙ ጭቅጭቆች ተነስተው ነበሩ። አንዳንድ ሰዎች ግን ሰበር መረጃ የምታቀርቡ ሰዎች ምናችሁን ነው የሚያማችሁ? በፍጹም የአዶናይ አካውንት ዘግቶ ሳይሆን እኛ ገብተን ሪፖርት እንዳናደርገው ስዊች አድርጎት ነው። ምን ብሎ ነበር አብሮዛቅ ትላላችሁ? እሱ የራሱን አካውንት ስዊች አድርጎት እንጂ አካውንቱ ባን ሆኖበት አይደለም፣ ዘግቶበት አይደለም። በፍጹም እየተወነ ነው ያለው። አዶናይን አታቁትም፣ ጠቅላላ ማህበረሰቡ ማለት ነው። እሱ ምንም አይነት ሲጀመር ኢንተርናሽናል ሰው አይደለም፣ እመኑኝ። ሲጀመር ጆን ዳንኤልን የሚተካ ሰው የለም እንደ ኢትዮጵያ ማለት ነው። ኢንተርናሽናል የሆነ ሰው ጆን ዳንኤል ነው። ጆን ዳንኤል ክብር ይገባዋል። በጆን ዳንኤል የምትመጡ ሰዎች ደግሞ እንረግጣችኋለን፣ ምንም አታመጡም። ጆን ዳንኤል ትልቅ ደረጃ ይደርሳል። ትልቅም ሰው ነው፣ ክብር ይገባዋል ለጆን ዳንኤል። ሲጀመር እንደ አጭበርባሪ ነው አዶናይ እየተወነ ነው ያለው። የአዶናይ አካውንት ዘግቶ ሳይሆን ራሱ ስዊች አድርጎት ነው። ለትንሽ ሰዓት ሰው እንዲረጋጋና ሪፖርት እንዳይበዛበት ስዊች አድርጎታል። ሌሎቹ ደግሞ አዶናይን ለመመልከት ገንዘብ ብናወጣስ እያሉ ነው። ቤተሰብ አዶናይን አንዳንድ ብር እየከፈል ነው ማየት ልንጀምር ነው። ከዚህ በኋላ አዶናይ ሲመለስ እየከፈል ነው የምናየው። ቤተሰብ በቃ እንደዛ መሆን አለበት። አዶናይ መመለስ አለበት። እየከፈልን እናያለን። ይሄ ቪዲዮ ኮፒ ሊንክ ሼር አድርጉ። እየከፈልን ማየት እንፈልጋለን የምትሉ ኮመንት አድርጉልኝ። በቃ እየከፈልን ማየት እንፈልጋለን። እኛም እንደዛው ነን፣ እየከፈልን ማየት እንፈልጋለን። ልጁ ሁላችንም ማስመሳዮች ነን። የተገደለ የለም በክርስትና ክርስቲያኖች የገደሉት እስላም በእስልምና ምክንያት የለም በኢትዮጵያ ውስጥ አላገኘም። እኔ እስካሁን አላነበውኩም። ነገር ግን እስላሞች የጨረሱት ኦርቶዶክሳዊ በሚሊዮን የሚቆጠር ነው። ልንገርህ፣ አሁን ወደፊት ታሪክ ያወጣዋል። ታሪክ ያወጣዋል አላሉ? ታሪክ ይናገር፣ ታሪክ ይናገር፣ ታሪክ ይናገር። እውነት ነው። የአጼዎቹን ተውት አናወር። በቀደም እኛ እያለን ከተራዊ እየገቡ አልተገደሉ?
ብዙ ዓሊሞች አልሞቱ። ውሸት በዚህ ነው ያክል ደረጃ ለምን አስፈለገ? አርሲ ላይ አንድ ቪዲዮ አለ። አሜሪካ ሆኖ አላስገቡኛሉ ልጁ አሜሪካ ነው ያለው። እኔ ያለው ታሪክ ጫካ ላይ ነው ብሎ ነው ቪዲዮ የሚሰራው። ልሞት ነው ብሎ የሚሰራው መስቀል ደረቱ ላይ አድርጎ። በዚህ ደረጃ ጨካኞች ናቸው። በዚህ ደረጃ ማለት ነው። እነዚህ ቅልቦና ያላቸው እዛው ማህበረሰቡ ያሉ ቀሳውስቶች የሰርቱን ቪዲዮ አየን እኮ። ኧረ ተው አታባሉን፣ ተከባብረን ተዋደን ከኖርንበት ማህበረሰብ አስነጥሉን ተውላ እርሻ እውነታው ይሄ ነው። እነሱ የሚያወሩት ሌላ ነገር ነው። ምን እንደሚፈልጉ ሁላችንም ጠንቅቀን እናውቃለን። እነሱ የሚፈልጉት የአጼዎቹን አገዛዝ መልሶ አሁንም እኛ ላይ ለመጫን ነው። የእነሱን የበላይነት ለማስከበር ይፈልጋሉ። ያ ደግሞ በሙስሊሞችና በእኛ ደም ላይ እንደሚሆን ልነግራችሁ እፈልጋለሁ። ስማ ቤኒ፣ ይሄ ቪዲዮ ስንት ላይ ካገኘ ከቤት ትወጣልኛለህ ማለት ታባረኝ? 250 ሻንጣን አዘጋጅ። ስማ ቤኒ፣ ይሄ ቪዲዮ ስንት ላይ ካገኘ ከቤት ትወጣልኛለህ ማለት ታባረኝ? ወፈለፍ እናቴ 250 ከዛስ ሻንጣን አዘጋጅ። አምስት መቶ ሺህ ብትር ራሱ የኢትዮጵያ ሰው በዚህ ጉዳይ ላይ መተባበሩን አያቅተም። እሺ በዚህ ጉዳይ ላይ ምን ተሰማ? አባቴ ነው ብዬ የማስበው ሰው ለእናንተም አባቴ እንደሆነ ያስተዋወቅኳችሁ ሰው በመጨረሻም ዛሬ ልጅ አይደለም። ተው ለራስህ ነው ያመጣው ነገሩ። እውነት ለራስህ ነው ያመጣው። ተመለከቷቸው። እናት መስጊዱን ቤተክርስቲያን መስሏቸው ተሳልመውታል። በእርግጥም እግዚአብሔር የልብ አምላክ ነውና ጸሎታቸው ምላሽ እንደሚያገኝ ምኞቴ ነው። ቤተሰቦቼ በዚህ ሰዓት ባለው ነባራዊ ሁኔታ ማለትም በኑሮ ውጣ ውረድ በህይወት ፈተና ምክንያት ከራሳችን ጋር ተግባብቶ መኖር እንደከበደን ማሳያ ነው። እንደዚህ አይነት ገጠመኝ ካላችሁ ኮመንት ላይ አስቀምጡልኝ። መልካም ጊዜ። ታሳዝናለች እጅግ በጣም በሚያስገርም መልኩ ቲክቶክ ላይ ስፓይደርማን ተብሎ የሚታወቀው ይሄ ሰው በሚያደርጋቸው ከባባድ ስራዎች ህይወቱ እንዳለፈ ተነግሯል። የቲክቶከሩ አስደንጋጭ ሞት በቲክቶክ ላይ የየመኑ ስፓይደርማን እየተባለ የሚጠራውና በሚሊዮኖች የሚቆጠሩ አድናቂዎች ያሉት ወጣቱ አልቃቃ ቢን አንታር በአሳዛኝ ሁኔታ ህይወቱ አልፏል። ይህ ድንቅ ወጣት ህይወቱን ያጣው ያለምንም የደህንነት ገመድና ጥንቃቄ በባዶ እጁ 120 ሜትር ከፍታ ያለውን ሐራዳት ዳምት የተባለውን የእሳተ ገሞራ አፍ ለመውጣት በሞከረበት ወቅት ነው። ሁልጊዜም በሚያስገርም የተራራ ላይ የመንጠልጠል ብቃቱ ቪዲዮዎችን እየሰራ ሰዎችን ያስደምም የነበረ ቢሆንም የዚህኛው ሙከራ ዋጋ ግን በጣም ከባድ ሆነ፣ ህይወቱንም አስከፈለው። ለመሆኑ እንዲህ አይነት አደገኛ ተሰጥኦዎች ላይ የእናንተ አመለካከት ምንድን ነው? ሐሳባችሁን በኮሜንት ላይ አስቀምጡልኝ። والله لو ينطم ما ندخل ما شاء الله لا كتبك ما شاء الله ما قدرت نعلقها كبار معصومة ما شاء الله يا ولد بس አንድ ሰው እኛ ሀገር ላይ ቢሪ ለመቆፈር ራሱ ቢሪ የሚባለው እስከ 25 በዛ ከተባለ 25 30 ነው። እዚህ ያክል ደረጃ ወርዶ እንደሞተ እንግዲህ ሰምተናል። ይሄ ብቻ አይደለም። ከሰሞኑ እንግዲህ የብዙ ሰዎችን ልብ የሰበረ ዜና ከብራዚል እየተሰማ ይገኛል። ማሪያ ኤድዋርዶ ሮድሪጌዝ ዴፊታር የተባለች እንግዲህ የ21 ዓመት ወጣት ልጅ እንግዲህ በብራዚል የሚገኝ ተራራማ በሆነ ቦታ ላይ እንግዲህ በገመድ የሚደረግ የመዝናኛ ስፖርት ለማድረግ እንግዲህ እዛው አካባቢ ሄዳ የነበረ ሲሆን ነገር ግን እንግዲህ በቦታው የነበሩት አዘጋጆች እና ሰራተኞች የደህንነት ገመዱን ሴፍቲ ሮፕ ከአካሏ ላይ ሳያያይዙት ሳይቆልፉት በስህተት ወደ ታች እንግዲህ ወረውሯታል። በዚህ ምክንያት እንግዲህ ወጣቷ ከ40 ሜትር ወደ 130 ጫማ ገደል ላይ በቀጥታ መሬት ላይ እንግዲህ በመውደቋ ወዳውኑ ህይወቷ ያልፋል ማለት ነው። ከአደጋው በኋላ እንግዲህ የብራዚል ፖሊስ በቸልተኝነት ወንጀለኞቹን የድርጅቱን ሰራተኞች ጨምሮ 6 ሰዎችን በቁጥጥር ስር አውሎ ምርመራ እያደረገ ይገኛል። በዚህም ድርጊት እንግዲህ
በርካታ ሰዎች በዚህ ቸልተኝነት ልጅቷ ህይወቷ በማለፏ በርካታ ሰዎች አስተያየቶቻቸውን እየሰጡ ይገኛል። በጣም አሳዛኝ ድርጊትም ነበር የተፈጠረው። እጅግ በጣም ልብ ይነካል። ሰሞኑን ብዙ ዜናዎችን እየሰማን ነው በሀገራችን ሁላ። እዚህ በምትመለከቱት ውስጥ የሞት መልአክ የ28 ወገኖቻችንን ህይወት በዛሬው ዕለት ተቀጥፏል። ይሄ የምትመለከቱት የመኪና አደጋ ዛሬ በጠዋቱ የተከሰተ ሲሆን አገር ሰላም ብለው ጉዞ ያደረጉ ከደሴ የተነሱ በርካታ ወገኖቻችን ወደ 100 ሜትር ገደል ውስጥ ገብተው እንደምትመለከቱት በዚህ የመኪና አደጋ 28 ሰዎች እስካሁን ባለው ሁኔታ ህይወታቸው እንዳለፈ ተሰምቷል። መኪናው ከደሴ ተነስቶ ወደ አዲስ አበባ እየተጓዘ ነበር። ታዲያ ትንሽ እንደተጓዘ ኮምቦልቻም ሳይደርስ በዚህ በምትመለከቱት ገደል ውስጥ ወገኖቻችንን ህይወታቸውን ነጥቋል። ለሟቾች ነፍስ ይማር፣ ለቤተሰቦቻቸው መጽናናትን እንመኛለን። በጣም ልብ ይነካል። በጣም ልብ የሚነካ ነገሮችን እየሰማን ነው። ነገር ግን ደግሞ በዚህም በተቃራኒ ደግሞ ኢራን እጅግ በጣም አስገራሚ ነገሮችን እየሰራች ነው። የአሜሪካና የኢራን ጦርነት አልቋል። እንኳን ደስ አላችሁ። ዓለም ወደ ድሮ ልትመለስ ነው። መርከቦች እንግዲህ ሞተራቸውን አሞቁ ተብሏል። ከዛ በተጨማሪ ደግሞ ኢራን ልትበለጽግ ነው። በጣም ሀብታም ልትሆን ነው። ከጦርነቱ በፊት እንደነበረችው ሲሆን ከዛ በፊት ያላችሁ ሰዎች አሜሪካና የተባበሩት መንግስታት ድርጅት ኢራን ላይ ጥለውባት የነበረው ማዕቀብ በሙሉ ሊነሳላት ነው። አጠቃላይ ሙሉ ዝርዝሩን እዚህ ቪዲዮ ላይ ነግራችኋለሁ። ይህን ቪዲዮ ብዙ ጊዜ ኮፒ ሊንክ ያደርጋችሁት ያው እንደተነገረው ከሆነ ፒስ ዲል ሪች ተደርጓል ወይም ደግሞ የሰላም ስምምነት ላይ ተደርሷል። እናም ኢራን የሆርሙዝ ሰርጥን ከፍታለች። አሜሪካ ሆርሙዝ ሰርጥ ላይ ያደረገችውን ብሎኬድ አንስታለች። ከዛ በተጨማሪ ደግሞ የኢራን ሳንክሽን ወይም ደግሞ የኢራን ማዕቀብ ሊነሳላት እናም ያው የመጨረሻው ዲል የፊታችን አርብ ይፈረማል ተብሎ ይታሰባል። ከዛ በተጨማሪ ደግሞ ስለ ሳንክሽንስ ወይም ደግሞ ስለ ማዕቀብ አጠቃላይ ኢራን ላይ ስለሚኖርባትና ስለ ከዚህ በፊት ስለነበረባት እንዲጊዲ በቀጣይ 60 ቀናት የሚወያዩ ይሆናል ተብሏል። ስምምነታቸው ምን እንደሚያካትት ልንገራችሁ። የመጀመሪያው ኒውክሌር ነው። ኒውክሌር ላይ እንግዲህ ከዚህ በኋላ ኢራን ፕሮዲዩስ አታረግም። ከዛ በተጨማሪ ደግሞ በፍጹም በምንም አይነት ሁኔታ ኒውክሌር አትይዝም፣ አታገኝም፣ ከሌላም አትገዛም ተብሏል። ያው ፋይናል አግሪመንት ይቀራል። ነገር ግን አሁን ላይ ባለው የኒውክሌር ፕሮግራሟን የኢራን ከረንት ያለውን እሱን ሜንቴን ታደርጋለች። ከዛ በተጨማሪ ደግሞ ወደፊት ዩራኒየም ኢንሪች አታደርግም፣ እንዲሁም ደግሞ ኤክስፓንድ አታደርግም ተብሏል። በጣም የገረመኝ ምን መሰላችሁ? ፋይናንሻል ነው። ከዚህ በኋላ አሜሪካ ምንም አይነት ሳንክሽን ወይ ደግሞ ማዕቀብ ኢራን ላይ አትጥልም ተብሏል። ከዛም በጣም የገረመኝ ምን እንደሆነ ታውቃላችሁ? የአሜሪካና የዩናይትድ ኔሽንስ እስከዛሬ ድረስ ያለው ኦል ነው የሚለው እዚህ ጋር እንደምትመለከቱት ኦል ዩኤስ ኤንድ ዩኤን ሳንክሽንስ ኦን ኢራን ነው የሚለው እስከዛሬ የተጣለባት አሜሪካም ሆነ የተባበሩት መንግስታት ድርጅት የጣለባት ሳንክሽን ወይ ደግሞ ማዕቀብ ከኢራን ላይ ይነሳል። አስባችሁታል? ኢራንን ኢራን ያደረጋት ወይም ደግሞ ብዙ እንትን እንዳትል ያደረጋት አንዱኛው ማዕቀብ። ከዛ በተጨማሪ ደግሞ ያው የኦይል ሳንክሽን ወይም ደግሞ የነዳጅ ማዕቀባም ይነሳል። መሸጥ መገበያየት ትችላለች። ከዛ የኢራንን $25 ቢሊዮን የሚያወጣ የኢራን ንብረት አሴት ፍሮዝ የተደረገው ወይም ደግሞ አሜሪካ ይዘው የነበረው እሱም ይለቀቃል ተብሏል። ይህም ካሽ ትራንስፈር ኮርፖሬሽን አሞንግ ሪጂናል ካንትሪስ እንዲሁም ፋይናንሻል ክሬዲት ላይ ነው ያጠቃላል። ኢራን በመጨረሻ መጥፎ ነገር ሆኖ ስናየው የነበረው ነገር በኸይር ሆኖ ተመልሶላታል። እስኪ ኢትዮጵያ ውስጥ የትኛው ቦታ ነው የእስልም ቢዝነስ ቤት ያለው? እስኪ መጠጥ ቤት፣ ጭፈራ ቤት፣ አልጋ ቤት ያለው የክርስቲያን ነው። ግን እውነትን አንፈልግም። እኔ ለክርስቲያኖች ሂሌና ካላችሁ ማስታወስ ካላችሁ እውነት ነው መንገድ እናንተ ተከተሉ። ሙስሊሙን እያልኳችሁ አይደለም፣ መሆንም አለመሆንም እናንተ ነው። ግን አንድ እውነት እንገራችሁ። እፎይ ባለፈው ምንድነው ያለው? መሐመድና አይሻ ስላደረጉ ግንኙነት ለማውራት ያልተጠቀመው ትራንዚሌት የለም። ያችን ሴክስ አረገ የሚለው ለማግኘት ማለት ነው። መሐመድ ሴክስ አረገ ብሎ ለማግኘት ያልተጠቀመው አይነት ትራንዚሌት የለም። ብዙ ትራንዚት ተጠቅሟል። ይሄ ምንድነው? ሽንፈት ነው። በቃ ያው እነሱን ለማበሳጨት እነሱን ለማናደድ ሙስሊሞችን ለማበሳጨት የምናደርገው ነው እንጂ እውነትን ይዘን እየተከራከርን አይደለም። ድሮም ሙስሊሞች ይሰርቡናልኛል። ምን ብለው ቄሱም ዝም መጽሐፍም ዝም ይላሉ። ይሄው እስከ አንድ ጳጳስ መቶ ይከራከር እነሱ ፊት። እፎይ የሚወጣው እኮ በብስጭት ነው። በተናደ እፎይ ማሆን መቶ በብስጭት ነው እንጂ እውነቱን ይዘን እየተከራከረ አይደለም። ውስጣችን እኮ ያውቃል። እዚህ ጋር አሁን የማይሆን ወሬ አመተን እዚህ ጋር ከነሱ ጋር 10 ደቂቃ ምናምን ተከራክረን እንሄዳለን። ክርስቲያኖች ግን ውስጣችን ምን እንዳለን እኛ ውስጣችን እናውቀዋለን። ውስጣችን ደስተኛ አይደለም። እነሱን ለማበሳጨት ነው እንጂ የምንከራከረው ውስጣችን ደስ ብሎን አያውቅም። ስለዚህ ስትከራከሩ እውነትን ይዘን እንከራከር። ካልቻልን ዝም እንበል በቃ። እዚህ ጋር ሆናችሁ ስለ ዝሙት ሙስሊምና የዝሙት ሃይማኖት ነው ምናምን ኧረ እስኪ ተውት። ገዲላ ብሎ ተጽፎ ተቀምጦልናል መጽሐፍ። እናትና አባትን ይዘን እየኖርን የእናትና የአባትን ሃይማኖት ተከትለን ነው እንጂ አንበበን አይደለም እየኖርን ያለነው። ስለዚህ እዚህ ጋር መታች ለማታውቁን ነገር አትሳደቡ። እነሱንም ሲቀጥል ሃይማኖት የሚሳደብ ሰው ሽንፈት ነው ብሏል። እውነታውን በልባችን እናውቀዋለን እያለ ነው። እንደሚያውቁትም ያስታውቃል። ምናቸውን እንደሚያውቁት ነብዩን ያውቁታል ይላል ቁርአኑ። ለታሪስነቱ ፕሮግራም በዚሁ ይጠናቀቅ። በቀጣይ ቪዲዮ እስከምንገናኝ አኔ አንሱጣ አቲ ኤኞኒ ኮመንት ጀለት በርሱኪ አከንደገኒ ኒ ሁሉ ላይክ ሙባረክ ይድረስዩ